ክፍል 89 ተለቀቀ። ፂ ሶፋዋን እያስተካከለች ነበርና ሊና መታ ፂ እኔ ላግዝሽ፣ አንቺ ሂጂና ለኪራ ሳይነሳ ምግብ ስሪለት። አረ ችግር የለውም፣ ይህን ካጸዳው በኋላ ምግቡን ቀስ ብሎ ይደርሳል። አችልም ብለሽ ነው? እኔ እኮ ከአሁን በፊት ቤተሰቦችን ቀጥ አድርጌ እመራ ነበር አለች ሊና። አይ እኔ እንደሱ ማለት አይደለም፣ እኔ ይህን ካጸዳሁ በኋላ ምግቡን ለመስራት እደርሳለሁ ብዬ ነው አለቻት። እንዴ እኔ እኮ በዚህ ሰዓት የተነሳሁት አንቺን ላግዝ ነው። እንዴ ግን በሰላም ነው? ምኑ አንቺ በሰላም ከኔ ጋር ማውራት? ሀሳብሽን በጣም እየለወጥሽ ነው። ሀሳቡን እኮ መቀየር የሰው ብቻ ነው አውቃለሁ። ሴተኛ አዳሪ ነኝ፣ ገላዬን የምቸረችር ተረኛ ነኝ። አይ ሊና እንደዛ አትበይ። እኔ እኮ እንደሱ ያልኩሽ እሱን ለማስታወስ አይደለም። ይሄ እሱንም አውቃለሁ። ከአንቺ ሀሳብ መጥፎ አንደበት አይወጣም። ጭንቅላትሽን ቢሆን ጥሩ ጥሩ ነገር ነው የሚያስበው። አይ እንደሱ እንኳን አትበይ። አይ ጽናትዬ፣ እኔ ቤቴንና ኑሮዬን ቀጥ አድርጌ ያዝኩ ነበር። እሺ ካልሽ እኔ ምግብ ልስራ። እኔ ከሰራው ስለቆየሁ ነው እንጂ የያሽውን ስራ ማቋረጥ አይደለም። ኧረ ማሰብሽም እኮ ለእኔ ጥሩ ነገር ነው። እሺ በቃ አንቺ ክላስ አይነሳ ሂጂ። እሺ በቃ አይ ሰው በቃ ሰው እኛ ሴተኛ አዳሪዎች ቁም ነገር ያለን ጥሩ ነገር የምናደርግ አይመስላቸውም አይደል? አንዴ ፕሮሰስ የተሳክቶ ልውጣ እንጂ እስከዛ ድረስ እዚህ መታገዝ አለብኝ አለች ሊና። ናሆሜ ወይ እናቴ፣ ምንድነው የተፈጠረው? ለምን አናግረኝም? መቼ? ማታ ነዋ። ማሚ ደህና ናት? አባትም ሁሉም ቤተሰብ ደህና ናቸው? አዎ ደህና ናቸው። እና ምን ነበር ስታወራው ነበር? ምንም ዝም ብሎ ወሬ ነው፣ አትጨናቂ። ናሆሜ እኔ እኮ ልቤ መምታቷን ልታቆም ነው። እናቴ አትጨነቂ ያልኩሽ አይደል እንዴ ብሎ ግንባሯን ሳማን ነው። እና እንደዛ አውርታችሁ ምንም የለም ስትለኝ እንዴ ልመን? ጎረቤት ታሞ እኮ ነው። እና እንደዛ የኔ ከኔ ምናምን ስትል የነበረው ጎረቤት ታሞ፣ ይኸውልሽ እንትን እኮ ነው የማውቀውን ሰው አላውቅም ብያት ለማስታወስ ስናወራ እኮ ነው አለ ናሆሜ። ካልክሽ እናቴ እኔ ካንቺ ምንም የምደብቀው ነገር የለም፣ ስራ እየረፈደብኝ ነው እሺ ብሎ ስሟት ወጣ። እወድሻለሁ፣ አፈቅርሻለሁ አለ ናሆሜ። ምሩዬ ግን እየተጨነቀች ነው አሁንም። ማታ ናሆሜ ምን ነበር ሲያወራ የነበረው እያለች እያሰበች ነው። ኧረ መጀመሪያ መግባት አልተፈጠረው ነው እንጂ ጽናት በጣም ጥሩ ልጅ ናት። ኧረ እኔ ምን አገባኝ፣ በሷ ደግነት እኮ እኔ አልጸድቅም። ግን የሆነ አለ አይደል ሰላም ያለ ቦታ ስትሆኝ ሰላም ይሰማሻል እያለች ሊና እያወራች ነበር በስልክ። ኧረ እኔ ፕሮሰሱን እስክጨርስ ዝም ማለት አያቅተኝም እያለች ነው። ግን እንዲያው ከዚህ ቤት ስወጣ ያቃተለኝ በሙሉ አቃጥዬ የምወጣ በተለይ ኪራን አለች ሊና። ጽናት በጣም ጥሩ ልጅ ናት። አሁን ጸባይዋ አልያዝ ያለኝ ኪራ ብቻ ነው አለች። ሰላም ሰላም፣ ውድና የተከበራችሁ የሙቢ ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ በቅንነት። ሊና ጮማ ቆራጩን ያምጣልን፣ ቀብቀባውን ያጥፋልን፣ አሜን አሜን አብሮ ያምጣልን እያለች ነበር። በቃ እንግዲህ ፏ ብትን ብጥር ብለሽ የከተማውን ወንድ አይኑን አፍዝዡ እያለች እየተናገረች ነው። በቃቸው እሺ ብላ ስልኩን ዘጋች። እና ምሩ ቀወጠች ነው የምትለኝ? ስወጣ ራሱ እየጠየቀች ነው። የኔ እናት እስካሁን ስንቱን አድርሰዋል። ያውም ስንትና ስንት ዙር ነው። አንተ በእናትህ ሙርት ይዝባታል። እኔ የምልህ ማታ እንደዚህ እያዞርኩ ሳወራ የሌለ ነበር የተጨነቀችው። አንተ እንደዚህ አታስደንግጣት፣ ለሷ እኮ ጥሩ አይደለም። እሱስ ልክ ነህ አንተ። ደግሞ ተጨንቃ የሆነ ነገር ብትሆንብኝስ እኮ በቃ ወደኛ ቤት ሂጂ እንላታለን። አዎ ኪራ ብቻዋን ከምትሆን እነዚህ ጋር ትሄድ።
ስንት ትከፍላለህ ሲለው ሳቀበት። ስንት ትከፍላለህ? ሽልንግ መቻል አይቻልም አሞሌ እሱም ቢሆን አለ ችግር የለውም። ግን ሰሞኑን አየሩ ዝናባማ ስለሆነ እንዳይሟሟብህ ብዬ ነው። አቤት እንዴት አይተህ ከሆነ አንዳንዶች ወንዶች ፀጉር አሰርተው ቀለም አስቀብተው ቀሚስ ገዝተው ከዛ ሰብስራይስ ብለው ይሰክሳሉ እያለ ነው የሚስቀው። እና ይሄን ካንተ ጋር ምን አገናኝ? እኔ ሳረግ ግን ይሄ ልብስ ገዝቼ አስጠንቼ አይደለም ድንገት ነው ሰርፕራይዝ የማደርገው። እኔም ሳርግ ልክ እንዳንተ መሆን ነው የምፈልገው። ሳርግ ከዚህ በኋላ ወደ ጎን ነው የምታደርገው? ኧረ አይደለም ወደ ታች። እዚህ በታይ ዝቅ ካልክማ አላስብም ጥሩ እና እልሻለሁ። ሌላ ማናውቃት አዲስ ሆናልን አለች። ኧረ አየሽ እውነት ነው ማለት ነው። ምኑ ይሄ እባብ በየ40 ቀኑ ቆዳውን ይቀይራል የሚባል አንቺ እብድ ያለቀው አንቺ ደግሞ ይሄ ምን ማለት ነው አለች። እንዴ እና ምን ልበልሽ? እና እንዲህ ያልሽኝ አሁን ቆዳዋን ብትቀያየር ራሱ ልቧን ካልቀየረች ምን ጥቅም አለው? ኦሆ እናቴ ልቧ ኩላሊቷ ማለቷ አይጠቅም። ማንም ለውጧ ሰላማዊ ነው ወይ ማለት ነው። እንግዲህ እስካሁን ሰላም ናት። ስራዋን ትሰራለች፣ ከፍላ ትገባለች። አይ ጥሩ ነው። በረከት ይድረስብን። ሰኒዬ ግን ወይ ላስታርቃችሁ? ከማን ጋር? ከሊና ጋር ነው ማለት ቆዳዋን በቃ ላንቺ እንጂ ያለበሰች አንቺ እና ላስታርቃችሁ እስቲ ምን ልበል አለች። አይ ከሰው ስህተት ከብረት ዝገት አይጠፋም ብዬ እኮ ነው። አይ ግድ የለም ይቅርብኝ እናቴ አለች። አይ ሰኒ በቃ ሰው ጠላሽ ጠላሽ ነው አይደል? ኧረ ተመልሶ እየተሽቆጠቆጠ መኖር አልችልበትም ካልሽሽ ምን ማድረግ እችላለሁ አለ ይጼ። ሄሎ እናቴ ደህና ነው ደህና ነው አለ ምሩዬ። ኧረ እኔ ደህና ነኝ ምንም የሚያስጨንቅ ነገር የለም። ውይ እናቴ ከናሆሚ ጋር መኖር ማለት እኮ ምድራዊ ገነት ውስጥ መኖር ማለት በይ አለች። ጤናዬማ ደህና ነኝ ክብሩ ይስፋ ደህና ነኝ እያለች እናቷን በስልክ እያወራች ነበር። እሺ ሲመጣ ሰላም እልልሻለሁ። እሺማ በቃ ሰላም ወይ ኡፍ አለች ምሩዬ። ናሆሚ አንተ ብትደብቀኝም እኔ ሁሉም ነገር ይሰማኛል ተረድቼዋለሁ። እኔ ምን ላደርጋለሁ ብቻ ፈጣሪ ይጠብቀኝ እንጂ እያለች ነው። ካሊና ክላስ ገብታ ቤት ለምቦሳ ምን ነው መልሱን አታውቂውም ነው ወይስ መመለስ አቅቶች ነው? ኦፍ ትንሽ እፍ አየር አጠረኝ። አየር ልውሰድ ብዬ እኮ ነው። እና የፊኛ ውድድር እኮ የለብንም ምን ያገር ወይኔ ሰኒ በእናትሽ ተወኝ። እኔ እንደ በፊቱ በውሃ ቀጠነ መጣላት አልፈልግም። ወይ ካልሆነ በውሃ ወፈርን እንሞክረው። በቃ ይኸውልሽ ሰኒ እኔ ጥፋተኛ ነኝ። በጣም ይቅርታ ከልቤ ነው። እንደዚህ በአንዴ ልብሽ ተቀየረ። ለመቀየር አስቢ እንጂ ዋናው የውስጥ ተናነሽ ነው። የኛ ሞት ሰዓት ስፒከር ምን ላድርግ ብለሽ ነው? አየሩን አካባቢውን ቀይር አድርገው ብዬ ነው። ከመምጣትሽ ነበር እኮ ደህና ነበር። መተሽ በጠበስሽው እንጂ ሰኒ ውጭልኝ በእናትሽ ወይ ምን ይወጣልሽ አንቺ እዚህ ጉድጓድ ውስጥ እንዳወጪ አለች። ኧረ ሰኒ አለች። ኪራ በጣም ተናዶ ነበር አለው። ሰላም ነኝ። አዎ ኪራ ነኝ። ማልበል እንዴት ነው አንቺ አውቀሽኝ እኔ የማላውቅሽ አልገባኝም። በሰላም ነው ልታገኝ የፈለግሽው እያለ ነበር። ይቅርታ አልገባኝም። በጣም ለጥብቅ ጉዳይ ከሆነ እንዴት ነው ሳላውቅሽ ለጥብቅ ጉዳይ የምንገናኘው አለ። መቼ? አሁን አልችልም ይቅርታ እናቴ ማለቴ እኔ የማላውቀውን ሰው አላገኝም አለ ኪራ። መልካም ቀን ብሎ ስልኩን ዘጋሁ። በጣም ተናዷል። የቤታ እናት ቤቴ በጣም ታማብኛለች። ልጄን ሐኪም ቤት ወሰድኩ፣ ጸበል ወሰድኩ፣ ግን መድኃኒቷ ኪራ ነው። ቤቴ አሁንም ተመልሳ የጽናትንና የኪራን ህይወት ልትበጠብጥ ነው። እናቴቱ አዳምጠኝ
አንተ በወለደች እናትህ በጠባሃቸው ጡቶችህ ይዣሃለሁኝና ልጄ አንተ ነህ መድኃኒቷ ተብያለሁኝ። ያለፈውበት የለም ልጄ ያንተን ስም ብቻ ነው የምጠራው በስቃይ ላይ ናት አለችው። ኪራም በጣም ተናዶ ይሄን ማድረግ እኔ አልችልም አለ። ከዛ እሷም በጣም ተናዳበት ነበረ። ኪራም እኔ ይሄን ላደርግ አልችልም ይቅርታ እያለ ነበር። እሷም ተናዳ ለምንድነው ይሄ ማድረግ የማትችለው? ልጄ ልትሞትብኝ ነው እንዴ? ያንቺ ልጅ ያደረገችው መቼም ይቅር የማይባል ነው። እኔ እኮ ልጄ ናት። ምንም እባብ እንኳን ብትሆን ልጄን እወዳታለሁኝ። በእርግጥ ክፉ አድርጋ ሊሆን ይችላል፣ ግን ደግሞ ልጄ ናት። ልጄ በስቃይ ላይ ነው ያለችው፣ እባክህ ተረዳኝ እያለች ነበር። ኪራ እና ጽናት እራት ላቅርብ ብትለው በቃ ትንሽ ልቀብሽ አትጅብኝ እያላት ነው። አሁን እኮ በቃ ስራም ስትሄድ ያዝለኝ እንድትሄድ ነው። አንተ በቃ ፍቅር ሞኝ ያደርጋል የሚባለው በአንተና በእኔ ላይ ሆነ። እኔና አንቺን ካስደሰተን ምንስ ብናደርግ በፍቅር ተጃጃሉ ብንባልስ? ምን የኔ ስስት ለምንድን ነው እንደዚህ የምታይኝ? ምን ብቻ በቃ በምን አንደበት በምን ቋንቋ ብገልጸው ፍቅሬ እንደሚወጣልኝ እያሰብኩ ነበር። ታዩ ምንም አትበይ። በየትኛውም አንደበትሽ ምንም ሳትይኝ ምንም ሳትነግሪኝ ፍቅርሽ ሳይወጣልሽ ልብሽ ላይ ውስጥሽ መኖር ነው የምፈልገው። ልቤማ እኮ አንተ ነህ አለይጽ እንዴ ዴሚር የሚላጨው ራሱ እኮ በአንተ ስም ነው የኔ አስማጭ። እንደዚህ እያልሽ እኮ ነው ልቤን ቅልጥ የምታደርጉ እያለ ጉንጯን በዛው እየሳማን ነበር። አሁን አንድ ነገር ብቻ ቀረኝ አለ። ከዛ እንዴ ኪራ ኪችን እኮ ነው ያለነው ሰው ያይና ኪችንም ቢሆን እኮ ቤታችን ነው። ደግሞ ማንም ቢሆን ቤታችን መጥቶ እንጂ እኛ ሄደን አይደለም። ተው ግን እምቢ አልተውም እያለ ነበረ ኪራ። ከኔ ለማምለጥ ሰበብ አትደርድሪ ሲል ስልክ ተደወለ። በቃ እንደዚህ አይነት ሰዓቶች ላይ እኛን ለመረበሽ ኔትወርኩ ክፍት ነው አይደል አለ። ኪራ ተናደደና ስልኩን ሊያወራ ወጣ። ግን